ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችንን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም ወደ አዲስ አበባ ሊገባ የነበረ የጦር መሳሪያ ተያዘ። የትግራይ ክልል አጀንዳ መሰባሰብ ስራ በአዲስ አበባ እንደሚካሄድ ኮሚሽኑ አስታወቀም። የሱዳኑ ፈጣን ደራሽ ኃይል የኩምሩክ ከተማን ከተቆጣጠረ በኋላ ከ73,000 በላይ ነዋሪዎች ተፈናቅሏል ተባለም። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። ወደ አዲስ አበባ ሊገባ የነበረ የጦር መሳሪያ ተያዘ። መነሻው ከአማራ ክልል የሆነና ለሽብር ዓላማ ሊውል የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር አዋልኩ ሲል ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ መነሻቸው ከአማራ ክልል በማድረግ ወደ አዲስ አበባ ይገቡና ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር መዋሉ አስታውቋል። ፌዴራል ፖሊስ ባወጣው መግለጫ መሰረት የመጀመሪያው የጦር መሳሪያ በቁጥጥር ስር የዋለው በለገጣፎ ኬላ ሲሆን የጸጥታ ኃይሎች አንድ ተሽከርካሪ አስቆሞ በፈተሹበት ወቅት ነው። ፖሊስ ጠንካራ ፍተሻ ሲል በገለጸው በዚህ ህገወጥ ተግባር 8 ክላሽ፣ 151 የክላሽ ጥይት፣ 17 የብሬን ጥይትና 7 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ለገጣፎ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎች በቁጥጥር ስር ሊውሉ ችለዋል ብሏል። በተመሳሳይ ሁኔታ በሱሉልታ ኬላ በተደረገ ሌላ ጠንካራ ፍተሻ መነሻው ባህር ዳር ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት፣ አንድ የብሬን ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር በሱሉልታ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ውለዋል በማለት ፌዴራል ፖሊስ ዛሬ ባወጣ መግለጫ ጨምሮ ገልጿል። የትግራይ ክልል አጀንዳ መሰባሰብ ስራ በአዲስ አበባ እንደሚካሄድ ኮሚሽኑ አስታወቀ። ከትግራይ ክልል ለሀገራዊ ምክክር የሚቀርቡ አጀንዳዎች የሚሰበስብበት መርሃ ግብር በመጪው ሳምንት በአዲስ አበባ ከተማ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በመርሃ ግብሩ የትግራይ ክልል ተወላጅ የሆኑ ላይ 400 ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ ኮሚሽኑ ገልጿል። ከተሳታፊዎቹ ውስጥ ምሁራን፣ የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች ተወካዮች እንደሚገኙበት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ፕሮፌሰር መስፍን በዛሬ ዕለት ለጋዜጠኞች በሰጡት መግለጫ የትግራይ ክልል አጀንዳ ማሰባሰብ ሂደትን በክልሉ ለማካሄድ ብዙ ጥረቶች ቢደረግም የክልሉ ጊዜያዊ አስተዳደርና ህወሓት ፍቃደኛ እንዳልሆኑ አመልክቷል። ኮሚሽነሩ ከአንድ ወር በፊት ከፓርላማ ቋሚ ኮሚቴ አባላት ጋር በነበራቸው ስብሰባ በአሁኑ ወቅት በትግራይ ክልል ሀገራዊ ምክክር ማካሄድ ቅንጦት ነው የሚል ምላሽ ከህወሓት እንደተሰጣቸው ተናግሮ ነበር። ፕሮፌሰር መስፍን በዛሬው መግለጫቸው የክልሉ ጊዜያዊ አስተዳደር አሁንም በሩን ዘግቶብናል ብለን አንጠብቅም ሲሉ ተደምጧል። ሀገራዊ ምክክር ኮሚሽኑ የትግራይ አጀንዳ ማሰባሰብ መድረክ በአዲስ አበባ ለማካሄድ ቢወስንም ቀጣይ ስራዎችን ለማከናወን በክልል ውስጥ ተንቀሳቅሶ መስራቱ እንደሚቀጥል አክሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስራዎችን ከትግራይ ክልል ውጪ በሁሉም የክልሎችና ከተማ አስተዳደሮች አከናውኖ ማጠናቀቁም ተገልጿል። በመጪው ሳምንት በአዲስ አበባ በሚካሄደው መድረክ የትግራይ ተወላጆች በሀገር አቀፍ ደረጃ በሚካሄደው የምክክር ጉባኤ ላይ የሚቀርቡ አጀንዳዎችን የሚቀርቡ ይሆናል ተብሏል። በሱዳን ሰሜናዊ ናይል ከ73,000 በላይ ነዋሪዎች መፈናቀላቸው ተገለጸ። በሱዳን ሰሜናዊ ናይል ክልል ውስጥ በፈጣን ድጋፍ ሰጪ ኃይሎች RSF በተሰነዘረባቸው ጥቃቶች ወደ 73,000 የሚጠጉ ሰዎች አልኩርሙክን ሸሽተዋል ተብሏል። RSF እና በአብዱል አዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን መጋቢት 15 የድንበር ከተማውን ከተቆጣጠሩ በኋላ በርካታ ንጹሃን ዜጎች እየሸሹ እንደሆነ ዘገባዎች አሳይቷል። ከተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በተገኘ መረጃ መሰረት የሰሜናዊ ናይል ሰብአዊ እርዳታ ድንገተኛ ክፍል እንደገለጸው እስካሁን 73,406 የተፈናቀሉ ሰዎች ወደ ኤድ ዳማዜን እና አካባቢው ተፈናቅሏል። ከጥቃቱ ሸሽተው ከመጡት አብዛኞቹ ሴቶችና ልጆች ናቸው ያለው ቡድኑ የሰብአዊ ሁኔታውን እጅግ በጣም ከባድ አድርጎ ገልጾታል። ይህም ለአካባቢው ህዝብ ጥልቅና አሳዛኝ ሁኔታ ነው ብሎታል።
በጅቡቲ የባህር ዳርቻ ስደተኞችን አሳፍራ ስትጓዝ የነበረችው ጀልባ በመስጠሟ የ9 ሰዎች ሕይወት ማለፉን በርካቶች የገቡበት አለመታወቁን ተገለጸ። ኢትዮጵያውያን ወደ አረብ ሀገራት ለመሰደድ በብዛት የሚጠቀሙበት መንገድ መሆኑን በሚገለጽበት የጅቡቲ መስመር ላይ ስደተኞችን አሳፍራ ስትጓዝ የነበረ አንድ ጀልባ በመስጠሟ 9 ስደተኞች ሲሞቱ ሌሎች 45 ደግሞ የገቡበት አይታወቅም ሲል ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። አደጋው የተከሰተው መጋቢት 15 ቀን 2018 ዓ.ም ሌሊት በሰሜናዊቷ የኦባ ከተማ አቅራቢያ መሆኑን የጠቆመው የፈረንሳይ ዜና ወኪል AFP ጀልባዋ በምትሰጥምበት ወቅት 320 ሰዎች ተጭኖባት እንደነበረ ይታመናል ሲል የመንግስታቱ ድርጅት የስደተኞች ኤጀንሲ መግለጹን ጠቁሟል። በርካቶች የገቡበትን እስካሁን ባለመታወቁ የነፍስ አድን ጥረቶች እንደቀጠሉ መሆናቸውም አስታውቋል። በዓለም አቀፉ የስደተኞች ድርጅት IOM የቅርብ ጊዜ ሪፖርት እንዳመለከተው በምስራቁ መስመር ከኢትዮጵያ የሚደረገው ስደት እንደ አውሮፓውያን አቆጣጠር በ2025 በ18 በመቶ የጨመረ ሲሆን ይህ እያሽቆለቆለ የመጣውን የኢኮኖሚ ጫናና የተደራጁ የሰዎች አዘዋዋሪዎችን መበራከት የሚያሳይ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ በ10 ቀናት አራዘሙ። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫቸዋን እንደሚደበደቡ ዝተው የነበሩት ፕሬዚደንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዘሙ። ፕሬዚደንት ትራምፕ ለመጀመሪያ ጊዜ የ48 ሰዓታትን ቀነ ገደብ ያስቀመጡት ባለፈው ሳምንት ቅዳሜ ነበር። የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዚደንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸው ይታወሳል። ትራምፕ ትናንት ምሽት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም በጥሩ ሁኔታ እየሄደ መሆኑን ገልጿል። ንግግሮቹ በመካሄድ ላይ ናቸው፣ በሐሰተኛ መገናኛ ብዙሃንና በሌሎቹም ከሚሰራጩት የተሳሳቱ መግለጫዎች በተቃራኒ ንግግሩ በጣም በጥሩ ሁኔታ ላይ ይገኛል ብሏል። አክሎም በኢራን መንግስት ጥያቄ መሰረት የያዙትን የኢነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 ቀን 2018 ዓ.ም ማራዘማቸው አስታውቋል። ፕሬዝዳንቱ ከዚህ መልእክታቸው በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን በ7 ቀናት እንዲራዘምላት ብትጠይቅም 10 ቀናት እንደሰጡ ሲናገሩ ተደምጧል። በዚህም ቴህራን እጅግ አመስጋኝ ሆናለች ብሏል። በሌላ ዜና ኢራን ከ1 ሚሊዮን በላይ ተዋጊዎችን ለጦርነት አሰልፋለች። በመካከለኛው ምስራቅ ያለውን ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን ተከትሎ ኢራን ከ1 ሚሊዮን በላይ ተዋጊዎችን በተጠንቀቅ ማሰለፏ አስታውቃለች። ሀገሪቱ ይህን ግዙፍ ሰራዊት ያሰለፈችው ከአሜሪካ ሊሰነዘርባት ይችላል ላለችው የምድር ወራር ምላሽ ለመስጠት መሆኑን ተገልጿል። ይህ ስምሪት መደበኛ የጦር ኃይልን ተጠባባቂዎችና ያልተማከሉ ታጣቂዎችን ያካተተ ሲሆን ኢራን ከአነስተኛ ግጭቶች ወጥታ ወደ ሙሉ የጦርነት ዝግጅት መሸጋገሯን ያሳያል ተብሏል። የቴህራን የተደራራቢ መከላከያ ስልት የአሜሪካን የቴክኖሎጂ የበላይነት በግዙፍ የሰው ኃይልና በመልክዓ ምድራዊ ጠቀሜታ ለመመከት ያለመ ነው። ይህ ወታደራዊ እንቅስቃሴ በአሜሪካና በአውሮፓ ሀገራት ዘንድ ከፍተኛ ስጋት የፈጠረ ሲሆን የምድር ላይ ጦርነት ከተጀመረ ቀውሱ ከመካከለኛው ምስራቅ አልፎም በመላው ዓለም ላይ ከፍተኛ የፖለቲካና የኢኮኖሚ መናጋት ሊያስከትል እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። በሌላ መረጃ ወደ 1900 መርከቦች መሄጃ አጥተው ቆመዋል። ከየካቲት 21 ቀን 2018 ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎም በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህ ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ተብሏል። ቴህራን ከጥቃት አድራሾቹ ሀገራት ጋር ንክክ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷ የባህር ላይ እንቅስቃሴ ሙሉ በሙሉ የሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ እቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል ተብሏል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።